ሚስት ለባሏ የምትሰጠው ትልቁ ስጦታ ክብር ይባላል። ባል ይሄን ካገኘ ግድ የለም ሌላው ነገር ክብር ነው የሚፈልገው። ክብር መግለጫ አለው። ለምሳሌ ዝም ብሎ ነፈዝ ያለ ወጥ ሰርቶ መቆየት ንቀት ነው። ይሄ ራሱ እያለ ማለት ነው። ገብታችኋል አይደለም? እያለ ጥሩ ወጥ አለመስራት ንቀት ነው። ቤቱ ወንድ የለውም ብሎ መናቅ ነው። እኛ ስናድግ አሁን አባቶቻችን መንገድ በሄዱ ቀን እንደ ነገሩ ነው ምግብ የሚሰጠን እና ባባ በመጣ እንላለን። እንደው ጥሩ ወጥ እንዲሰራም ጭምር ማለት ነው። አንደኛ አባታችን ናፍቆን ወንድ ያለበት ቤት ጥሩ ወጥ ይሰራበታል። ስለዚህ ባልን ማክበር ቤተክርስቲያን ክርስቶስን ነው። ከመትጤዘዞ ቤተክርስቲያን ለክርስቶስ ከማው አንስትኒ ተአዘዛ ላምታቲክን ክርስቶስ ለቤተክርስቲያን እንደምትታዘዝ ሚስቶች ሆይ ለባሎቻችሁ ታዘዙ። ለባሏ የምትታዘዝ ሚስት የባሏ እመቤት ናት። ታውቃላችሁ አይደል? መልሳን የምትገዛው ማለት ነው። ከታዘዘችው ገንዘቡን ምንጭ ከጓደኞቹ መሃል ሲያወራ ማክበር፣ ሲመጣ ተቀምጣ የነበረች ተነስታ ጫማውን ብታወልቅለት፣ ልብሱን ብታጥብለት፣ ከሰው መሃል ሲያወራ እውነትህን ነው ብትለው፣ የእውነቴን እኮ ነው የምነግራቸው ማለት ነው። እንደዛ ብትለው በስላሴ ከዚያው ንጉሠ ነገሥት ነው። ወንድ ለክብሩ ነው የሚጨነቅ። ገብቷችኋል? የፈለገ ቢሆን እንዲሁ ከዋሸም ዞር ብሎ መጥፋት ነው። ብለሻል ደግሞ ብሎ እንዳይጠይቅ አይደለም አንቺ ሊል ይችላል መስክሪ ብሎ ደግሞ እና የዛን ጊዜ ዞር ማለት እና ከቃሉ ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። እግዚአብሔር ከሁላችን ጋር ይሁን። ይሄ ግን ለባልና ለሚስት ብቻ አይደለም። ገብቷችኋል? ለባልና ለሚስት ብቻ አይደለም። በአጠቃላይ መስሪያ ቤትን ብትሰሩ ምን ይሆኑ ወንድ የሆነ ሁሉ ምንድን ነው የሚፈልገው? ክብር ይፈልጋል። ከዚያ በኋላ ደግሞ